የነሐሴ 13 2018 ዓ.ም ከፍሪ ፕሬስ አርዕስተ ዜና አፋብን ሚኒሊክ ዕዝ 14ኛ እና 15ኛ ኮር በደቡብ ወሎ ዞን ሁለት ግንባሮች ውጊያ ማድረጉን አስታወቀ። በመድፍና በድሮን ታግዞ የተንቀሳቀሰው ያገዛዙ ሰራዊት በፋኖ ተመታ። የሚኒሊክ ዕዝ አሃድ የሆኑት 12ኛ ኮር ልዩ ዘመቻና 16ኛ ኮር በጋራ በአገዛዙ ጥቃት ፈጸሙ። በመቀሌ አቅራቢያ ድሮን ጥቃት ተፈጸመ። በወለጋ ፈንድቃ ከተማ ጥምር ኃይሉ በአማራ ተወላጆች ላይ ጥቃት ፈጸመ። ጥምረቱ እየተጠናከረ መሆኑን የኡጉሙ ሊቀመንበር ሐጂ ኢብራሂም ኡስማን ገለጸ። እንደዚሁም በመጨረሻ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ወለጋ ቢዛሞ አንሻ ሰይድ ዕዝ አሳሳች የፕሮፓጋንዳ ዘመቻን በተመለከተ መግለጫ ተሰጥቷል። ሙሉውን የምናቀርብ ይሆናል። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና እናልፋለን። የአፋብን ሚኒሊክ ዕዝ 14ኛ እና 15ኛ ኮር በደቡብ ወሎ ዞን በሁለት ግንባሮች ውጊያ አደረገ። የአፋብን ሚኒሊክ ዕዝ 14ኛ እና 15ኛ ኮር የተቀናጁ አሃዶች በደቡብ ወሎ መቅደላና አልብኮ ወረዳዎች ውጊያዎችን አካሂደዋል። በዚህም አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ምንጮች ለፍሪ ፕሬስ ገልጸዋል። ነሐሴ 12 2018 ዓ.ም ትናንት ከንጋቱ 11 ሰዓት ተኩል ጀምሮ በመቅደላ ወረዳ ማሻ ከተማ በተፈጸመ ጥቃት ፋኖ ገዥ ቦታዎችን ሙሉ በሙሉ በቁጥጥር ስር በመዋል በህዝብ ላይ ግፍ ሲፈጽሙ የነበሩ ሚሊሻዎችን ጨምሮ ከ45 በላይ ያገዛዙን ኃይል መምታቱን አስታውቋል። በሌላ በኩል በአልብኮ ወረዳ ፉርሴ ተራራ ላይ መሽጎ በነበረው የአገዛዙ ኃይል 14ኛ ኮር 143ኛ ክፍለ ጦር አሃዶች ጥቃት መፈጸማቸው ታውቋል። በጥቃቱ የሻምበል መሪውንና የዘመቻ ኃላፊውን ጨምሮ 15 መሞታቸውንና ከ30 በላይ መቁሰላቸው ተሰምቷል። በሌላ ዜና በመድፍና በድሮን ታግዞ የተንቀሳቀሰው የአገዛዙ ሰራዊት መመታቱን ፋኖ ገለጸ። አፋብን ወሎ ቤት አማራ ሚኒሊክ ዕዝ 101ኛ ኮር በደቡብ ወሎ ዞን ተንታ ወረዳ ውጊያ ማድረጉን ገልጿል። ትናንት ነሐሴ 12 ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት በተካሄደ አውደ ውጊያ ለቁጥር የሚያዳግት የነፍስ ወከፍና የቡድን መሳሪያዎችን ገቢ አድርጊያለሁ ሲል ፋኖ አስታውቋል። በሌላ መረጃ የሚኒሊክ ዕዝ አሃድ የሆኑት 12ኛ ኮር ልዩ ዘመቻና የ16ኛ ኮር በጋራ ጥቃት መፈጸማቸውን ገልጸዋል። ሲሪንቃና ጋሸና አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው የነበሩት የመከላከያ ሰራዊት 16ኛና 31ኛ ክፍለ ጦር ኃይሎች በፋኖ የመልሶ ማጥቃት ተደርጎባቸዋል። የሚኒሊክ ዕዝ 16ኛ ኮር እና 12ኛ ኮር በጋራ ባደረጉት ትንቅንቅ ያገዛዙ ኃይል እንዲሸሽ ሆኗል። በተረፌ ኮረታ፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ በተባሉ አካባቢዎች ለሁለት ቀናት የዘለቀ እልህ አስጨራሽ ውጊያ ተደርጓል። ያገዛዙ ሰራዊት ያለ የሌላ አቅሙን ቢጠቀምም በሚኒሊክ ዕዝ ፋኖ አባላት የበላይነት ውጊያው ተጠናቋል። በፋኖች ክንድ ክፉኛ የተመታው ያገዛዙ መከላከያ ሰራዊት ህዝቡን ለፋኖ መረጃ ትሰጣላችሁ በሚል ምክንያት በመደብደብና በማስፈራራት እያፈሰ ወደ ጦር ግንባር እንደወሰዳቸው ከውስጥ የተገኙ መረጃዎች ያሳያሉ። በዋግ ኽምራ ግንባር 14ኛ ኃይሉ ከበደ ክፍለ ጦር ዛሬ ከአገዛዙ ጋር ውጊያ ያደረገ። በውጊያው ፋኖ ብሬንና ክላሽ ማርክ ያለው ሲል አስታውቋል። የአፋብን ሚኒሊክ ዕዝ 303ኛ ሳምነ ኮር 14ኛ ኃይሉ ከበደ ክፍለ ጦር ፋኖች በሶስት አቅጣጫ ማለትም በዋግ ኽምራ ዞን የመከላከያ 38ኛ ክፍለ ጦር ከላልኪው፣ 39ኛ ክፍለ ጦር ከአስከተማ በዲዮና በአዚ ላይ የመጣውን የብልጽግና ሰራዊት ዋልካው በሚባል ቦታ ጥቃት ፈጽመውበታል። ፋኖ ለመገናኛ ብዙሃን እንዳስታወቀው አንድ ብሬን 26 ወታደራዊ ሻንጣን ጨምሮ በርካታ ትጥቅ ማግኘቱን አስታውቋል። የፋኖችን ምት መቋቋም ያቃተው የመከላከያ ኃይል በመድፍ የዘፈቀደ ጥቃት በመፈጸም በአካባቢው በነበሩ የንጹሃን አርሶ አደሮችና ንብረታቸው ላይ ጥቃት ፈጽሟል። የፍሪ ፕሬስ አባል በመሆን እየደገፋችሁን ስላላችሁ ከልብ እናመሰግናለን። ሌሎቻችሁም ሜምበር በመሆን እንድታገዙን በአክብሮት ጠይቃለሁ። ዜናዎች ይቀጥላሉ። በመቀሌ አቅራቢያ ድሮን ጥቃት ተፈጸመ። የትግራይ ክልል ባለስልጣናት እንዳስታወቁት የፌዴራል መንግስቱ በመቀሌ አቅራቢያ ድሮን ጥቃት ፈጽሟል። ባለስልጣናቱ ጨምረውም በድሮን ጥቃት የተፈጸመው ከመቀሌ ከተማ 15 ኪሎ ሜትር ርቀት በምትገኘው ዳንደራ መንደር መሆኑን ገልጸዋል። በመንደሩ የገበሬ ማህበር ማሰልጠኛ ነበር የተባለ ሲሆን በጥቃቱ የአንድ ሰው ህይወት አልፏል። ኤኤፍፒ አካባቢ ነዋሪዎችን ዋቢ አድርጎ የሞተ መኖሩን ዘግቧል። የዜናው ምንጭ አያይዞም ድሮን የወደቀው በትምህርት ቤት አቅራቢያ በሚገኝ
የእርሻ መሬትና የአካባቢው ገበሬዎች ለከብቶቻቸው በሚጠቀሙበት የውሃ ጉድጓድ አቅራቢያ እንዳረፈ ተነግሯል። በወለጋ በፈንድቃ ከተማ ጥምር ኃይሉ በአማራ ተወላጆች መኖሪያ ሰፈሮች ላይ ጥቃት ፈጸመ። የክልሉ ጥምር ጦር ማለትም ገዳ ኮማንዶ፣ ጋቸና ሲርና፣ ሬጲሎላ አድማ ብተና፣ ፖሊስና ሚሊሻ ከያቅጣጫው አንገር ጉትን ላይ በመሰባሰብ እንዲሁም ከጊዳ አያና የጃልሞሳ በመንግስት የሚደገፈው ሸኔና መከላከያ በመሆን በጥምረት በአማራ ተወላጆች ላይ ያነጣጠረ ጥቃት ፈጽመዋል። ፈንድቃ ከተማ ላይ እንደተለመደው ንጹሃንን በመምታትና ሰፈሯን ሙሉ በሙሉ በሚባል ደረጃ ማቃጠላቸውን ለማወቅ ችለናል። ከአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ አሳሳች የፕሮፓጋንዳ ዘመቻን በተመለከተ የተሰጠ መግለጫ። የአማራን የህልውና ተጋድሎ በስለላ ድርሳናት ማጠልሸት የከሸፈ የፖለቲካ ቁማር ነው። መስዋዕትነታችን የዘር ማጥፋት ማሽንን ለማስቆም የሚደረግ የሞት ሽረት ትግል ነው። በቅርቡ የወለጋ ፋኖ የመንግስት የስለላ ተቋም ላብራቶሪ ውጤትና የሴራው አስፈጻሚ ነው በሚል ርዕስ የቃላት ቋት በተሟጠጠለት ረጅም የፈጠራ ሀተታ የማደናገሪያ ጽሑፍ ሲሰራጭ ተመልክተናል። ይህ ጽሑፍ ከእውነት የራቀ ብቻ ሳይሆን በአማራ ህዝብ ላይ የተቃጣውን የሞት ሽረት አደጋ አቅልሎ ለማሳየት የተሞከረ እጅግ ርካሽ የፖለቲካ ሴራ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ በጽኑ ያምናል። የጠላትን ስነ ልቦናዊ ውድቀት በሚገባ የሚያጋልጠውን ይህንን የተንኮል ትርክት ከስሩ ነቅሎ ለመጣልና ታሪካዊ እውነታውን ለህዝቡ ለማረጋገጥ የአቋም መግለጫ አውጥተናል። የትግላችን መነሻ የቢዛሞ አማራ ፋኖ ትግል ጽንሰ ሀሳብ የተጠነሰሰው በደህንነት ቢሮዎች ጠረጴዛ ዙሪያ ሳይሆን በወለጋ ቢዛሞ ጫካዎች ውስጥ በግፍ በፈሰሰው የንጹሃን አማራዎች ደምና እንባ ነው። ለዘመናት የድምፅ አልባነትና የዘር ማጥፋት ቤተ ሙከራ ሆኖ የቆየው የወለጋ ቢዛሞ አማራ ራሱን ለመከላከል በተለያየ ጊዜና ሁኔታ ተጋድሎዎችን ሲያደርግ ቆይቷል። ማህበረሰባችን አማራ በመሆኑ ብቻ ተለይቶ ሰፊ የማንነት ጥቃት ተፈጽሞበታል። አማራ ነን እና አማራ አይደለንም በሚለው ተቃርኖ ሲኖር የቆየው ማህበረሰብ መንግስታዊ እውቅና ባለው የዘር ማጥፋት ዘመቻ በመቶ ሺዎች የሚቆጠር ንጹሃን ተገድለዋል። ከ2 ሚሊዮን በላይ የሚሆኑ የአማራ ተወላጆች ከተለያዩ የኦሮሚያ ዞኖች ወደ ተለያዩ አካባቢዎች ተፈናቅለዋል። ሀብት ንብረታቸው ወድሟል። ይህንን የመጥፋት አዋጅ ለመቀልበስና የህዝቡን ደህንነት ለማረጋገጥ ራስን የመከላከል ተፈጥሯዊ የህልውና መብትን የመንግስት የፎልስ ፍላግ ኦፕሬሽን አድርጎ ማቅረብ በአማራው የዘመናት ሰቆቃ ላይ ከማላገጥም ባለፈ የከፋ የታሪክ ክህደት ነው። የደምና የአጥንት መስዋዕትነት እየከፈለ ያለውን ህዝባችንን የመንግስት ቅጥረኛ ብሎ መፈረጅ ለአማራ ህዝብ ያላቸውን ከፍተኛ ንቀትና ጥላቻ ያሳያል። ተቋማዊ ህልውናችን ከግለሰቦች ጠባብ ምህዋር የላቀ መዋቅራዊ ብረት። በተሰራጨው ጽሑፍ ላይ መገርሳ፣ ቆራስ፣ ፈቀዳ፣ አብዲሳ በሚሉ የስለላ ስሞች የትግላችንን ተቋማዊ ግርማ ለማጠልሸት የተደረገው ሙከራ አገዛዙ የደረሰበትን የጦር ሜዳ ኪሳራ በሆሊውድ አይነት የፈጠራ ድርሳናት ለመሸፈን የሚያደርገው የውድቀት ዋይታ ነው። አገዛዙ ሆን ብሎ የራሱን የስለላ ሰዎችና ታጣቂዎች በማሰማራት በእነሱ በኩል የሚፈጸመውን ንጹሃንን የመግደል ወንጀል በእውነተኛው የአማራ ፋኖ ትግል ላይ ለመለጠፍ ተሞክሯል። እኛ ከነዚህ ቅጥረኞች ጋር ምንም አይነት ትስስር የለንም። የወለጋ ቢዛሞ አማራ ፋኖ በግለሰቦች የምህዋር ክበብ የሚሽከረከር የሽፍታ ስብስብ ሳይሆን የተበታተነ አቅሙን አሰባስቦ በአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ ጥላ ስር የተዋሃደና ጽኑ ፖለቲካዊ መስመር ያለው ህዝባዊ ስርዓት ነው። አመራሮቻችን በመንግስት የተሾሙ ሳይሆን በሁላችንም የሥራ አስፈጻሚ ሙሉ ኮሚቴ ቀናትን በወሰደው ውይይት የተመረጡ በአፋብን የወለጋ ቢዛሞ አንሻ ሰይድ እዝ ስር የተዋቀሩ የህዝብ ልጆች ናቸው። ስለ ጄኔራል አስናቀ አይተነው መደምሰስ የስለላ ሴራ ሳይሆን መብረቃዊው የፋኖ ክንድ ውጤት ነው። በፈጠራ ጽሑፉ የጄኔራሉን ሞት አስመልክቶ በጂፒኤስ የስለላ መረጃ የተሰጠ የውስጥ ሴራ ነው ተብሎ የቀረበው ትርክት የፋኖን ተጋድሎ ወታደራዊ ልዕልናና የጦር ሜዳ ጀግንነት ለማኮስመን የተሸረበ የሽንፈት ማስተባበያ ነው። ጄኔራል አስናቀ የተደመሰሰው በሚስጥራዊ ቁማር ሳይሆን ንጹሃን የአማራ ገበሬዎችን በጅምላ ለመጨፍጨፍ ከፍተኛ ወታደራዊ ኃይል አደራጅቶ በዘመተበት ወቅት ነው። የቢዛሞ ፋኖ ይህንን የዘር ማጥፋት ማሽን ለማስቆምና ህዝቡን ለመታደግ ባደረገው ልህ አስጨራሽ መራርና ፊት ለፊት በተደረገ የሞት ሽረት አውደ ውጊያ መሃል ጄኔራሉ ተደምስሷል። ፋኖ ገዳዮችን በጀግንነት ይፋለማል እንጂ በእጅ አዙር ሴራ አይዋጋም። ይህ ጀግንነት የተላበስነው
ከደረሰብን የህልውና ስጋት ጥልቀት እንጂ ከጠላት መዋቅር አይደለም። የትግላችን አውራ መርህ እውነተኝነትና ፍትሃዊነት። አገዛዙ ራሱ የሌላ ብሔር ተወላጆችን በተለይም ኦሮሞዎችን በጅምላ እየገደለ በወለጋ ቢዛሞ ፋኖ ለማላከክ የሚሞክረው አሮጌ ፖለቲካ አሁን ላይ ገበያ የሌለው ርካሽ ሸቀጥ ነው። የአዲሱ አደረጃጀታችን ስራ አስፈጻሚ አባላት የድርጅቱን ህገ ደንብና ርዕዮተ ዓለማዊ መስመር መሰረት አድርገው እንደሚመሩ የተጣለባቸውን አደራ በእውነተኝነት በፍትሃዊነትና በምክንያታዊነት ለመፈጸም በህዝባችን በጓዶቻችንና በፈጣሪ ስም ጽኑ ቃል ኪዳን ገብተዋል። የንጹሃንን ደም ማፍሰስ ከኛ የትግል ዲሲፕሊንና መንፈሳዊ ልዕልና ጋር አብሮ የማይሄድ ጠላትን ህዝብን ከህዝብ ለማጋጨትና ራሱን ለማዳን የሚጠቀመው የሰይጣናዊ ፖለቲካው ማሳያ ብቻ ነው። ለትግል አጋሮቻችን የተላለፈ ጥሪ። ወደ ላቀ የትግል ምዕራፍ በተሸጋገርንበት በዚህ ወሳኝ ወቅት መላው የአማራ ህዝብና አጋሮቻችን የተጠናከረ የተቀናጀ ሚና እንዲጫወቱ ጥሪ እናቀርባለን። ለዲያስፖራ ማህበረሰብ የአማራ ዲያስፖራም ሆነ ህዝባዊ መላው የኢትዮጵያ ዲያስፖራ በሀገር ቤት ለሚደረገው የህልውና ትግል ከፍተኛ ጥረት ሲያደርግ መቆየቱ ይታወቃል። የጠላትን ከፋፋይ ፕሮፓጋንዳ ንቃችሁ ትግሉ ወደ አዲስ ምዕራፍ ለመሸጋገር በሚያደርገው ጉዞ ድጋፋችሁን አጠናክራችሁ እንድትቀጥሉና ድርጅቱ ባስቀመጣቸው የድጋፍ መስመሮች በመግባት በሚጠበቅባችሁ ደረጃ እንድትረባረቡ ጥሪያችንን እናቀርባለን። ለሚዲያ ባለሙያዎች በአማራ ትግል ውስጥ ሚዲያ ትልቅ አቅም በመሆኑ መረጃ በማድረስና ህዝባዊ ንቅናቄ በማነሳሳት ሚናው የጎላ ነው። የተበታተነ ዘገባን በመተው አደረጃጀቶችን ከማህበር ባሻገር አንድነትን የሚያጠናክር ስራ በመስራትና በቀጠናችን ያለውን ልዩ የትግል ባህሪ ተገንዘባችሁ ዘገባዎችን እንድታቀርቡ አደራ እንላለን። በመጨረሻም የወለጋ አማራ የደምና እንባ ታሪክ በሴረኞች የብር ጫፍ የሚጠፋ አይደለም። የአማራ የህልውና ትግል በእንቅፋቶች የማይደናቀፍ በፈጠራ ድርሳናት የማይገታ ከማዕከላዊ ትግል ጋር የተሳሰረና ፍትህ እስከሚረጋገጥ ድረስ ወደፊት የሚገሰግስ ህዝባዊ ማዕበል መሆኑን ለዓለም ህዝብ በድጋሚ እናውጃለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ የወለጋ ቢዛሞ አንሻ ሰይድ እዝ አሁን በላከልን መግለጫ ጥምረቱ እየተጠናከረ መሆኑን የኡጉጉሙ ሊቀመንበር ሀጂ ኢብራሂም ኡስማን ገለጸ። በሀገራችን ጉዳይ ተባብረን ካልሰራን የኢትዮጵያ ህልውና አደጋ ላይ ይወድቃል ያለው ሊቀመንበሩ የኢትዮጵያ ህልውናን ለመጠበቅ አብረን መስራት አማራጭ የሌለው ጉዳይ መሆኑን ተማምነናል ብሏል። ከዛራ ሚዲያ ጋር ቆይታ ያደረገው የኡጉጉሙ ሊቀመንበር ብልጽግና የጥቂት ባለስልጣናት እንጂ የህዝብ መንግስት አይደለም ያለ ሲሆን ይህንንም አገዛዝ ለመጣል ሁላችንም ተሳስረናል ብሏል። አሁን ጥምረቱ ቅድም እንዳልኩት ነው ታናስብ ነው ይሄ እድል ያጋጠመንና ጥምረቱ በጣም እየተጠናከረ ነው ብዬን የማስበው። ምክንያቱም አሁን ሳናስብ በአማራ፣ በትግራይ፣ በኦሮሚያ፣ በቤኒሻንጉል፣ በጋምቤላ እና የተለያዩ ኢትዮጵያ ብሔር ብሔረሰቦች ደግሞ አንድ አይነት ጭቁን መንግስት እና አንድ አይነት አስከፊ ስርዓት ስለነገሰ ሀገራችን ላይ ተጣምረን ካልሰራን፣ ተቀናጅተን ካልሰራን፣ ተሳስረን ካልሰራን የኢትዮጵያ ህልውና ደግሞ ወደ አደጋ የሚደርስ እና አደጋ ላይ የምትወድቅ መሆኑን ደግሞ የሚያገናኘንና የሚያስተሳሰረን ጉዳይ ሆኗል። ስለዚህ ኢትዮጵያ ህልውና ለመጠበቅና ሀገራችን ለማታደግ ከችግር ለማታደግ እና ከጥፋት ለማታደግ አብረን መስራት አማራጭ የሌለው ጉዳይ መሆኑን ስላየን ሳናስብ ነው የገባ ነው ለማለት ፈልጌ ነው። ስለዚህ ሳናስብ ሲል ደግሞ ሀገራችን አንድ ሀገር ነው ያለ ነው። አንድ ሀገር ያለን ህዝብ በመሆኑ አንድ ሀገር ልጆች በመሆናችን ደግሞ ምንም የዓላማ ልዩነት ሊኖር ስለማንችል ያለውንም መንግስት አስከፊ እና በጣም ለህዝብ ላይ አውሬ የሆነ መንግስት የተፈጠረበት በለውጥ ምክንያት የባለስልጣናት መንግስት ማለት እኮ ይቻላል። አሁን የህዝብ መንግስት ማለት እኮ በጣም የሚከብድ ነገር ነው። ምክንያቱም መሆን የሚገባ ነገር አይደለም ብዬ ነው የምወስደው። ምክንያቱም አውሬ የሆነ የባለስልጣን መንግስት የሙስና የተደበቀና ባለስልጣን የሚያስደስት መንግስት ሆኖ የህዝብ መንግስት ያልሆነ መንግስት የነገሰበት ሰዓት በመሆኑ
እኛ ደግሞ የአንድ ሀገር ልጆች ሆነን ደግሞ ይሄ አስከፊ ስርዓት ለመገርሰስ ዓላማ የሚያገናኘን ዓላማ ስላለ በዚህ ዓላማ ላይ ተሳትረን ለመስራት ደግሞ ግድ ይሆንብናል። ስለዚህ ግን አብረን ይሄ ስርዓት ለማጥፋት መስራት እንዳለብን ላይ ተነጋግረናል። አሁን ብልጽግና መንግስት ካልጠፋ አገር የማጥፋት እድሉ ነው ያለው። ይህ ብልጽግና መንግስት ደግሞ ለማጥፋት ግን በተናጠል የምናደርገው ትግል ወደ ድል ማምጣት ስለማንችል ተሳስረን ተባብረን መስራት አለብን ብለን ባለንበት አምነን ነው። እያንዳንዱ ተቃዋሚ እያንዳንዱ ብሔር ድርጅቶች ተሳስረን ካልሰራን በተናጠል ልንጠፋ ነው ብለን የምናስብበት ሰዓት ስለሆነ ተሳስረን የመስራት ተባብረን የመስራት ግዴታ ስላለብን እንስራ ብለን ተስማማንበት ሰዓት ነው ያለነውና አገር ሙሉ ማለት ይቻላል። እስራኤል በቱርክ ድንበር አቅራቢያ የሚገኝ የሶሪያ ወታደራዊ ጦር ሰፈር ላይ ጥቃት መፈጸሟ ከተሰማ በኋላ ዩናይትድ ስቴትስ ባልተለመደ መልኩ ተቸች። አሜሪካ በጦር ሰፈር ላይ የተፈጸመውን ድብደባ አላስፈላጊ የሆነ ውጥረት የሚፈጥር በማለት ያለምንም በቂ ምክንያት ሁኔታዎችን የሚያባብስ ጥቃት መሆኑን ገልጻለች ብሏል ቢቢሲ። እስራኤል በአቡ ዱሃር የአየር ኃይል ጦር ሰፈር ላይ በፈጸመቻቸው 8 ድብደባዎች የአውሮፕላን መንደርደሪያዎችና መጋዘኖችን ማጥቃቷን የሶሪያ ቴሌቪዥን ዘግቧል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ያደረጋችሁ በሙሉ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ። ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅቷል። በመሆኑም በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለሕዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለሕዝብ ይተላለፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ ማታ 10 PM። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ኔንደን ሮድ በርሚንጋም። ፖስት ኮድ B210TE። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ ቪአይፒ 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ሕዝባችን በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ኤቢሲ ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ። አይቀርም።